አሰላሙ አለይኩም ረህመቱላህ ወበረካቱ። እንደምን ናችሁ? አማን ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ጋር ሰላም ነው። ውጭም ሀገርም ያላችሁ ልጆች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ እኔ ጋር ሰላም ነው። እንዴት ነው ስራ እንዴት ይዟችኋል? እና አዲስ ዩቱበር ነኝ። እስቲ ሰብስክራይብ አድርጉን፣ ላይክ ሼር በማድረግ ተባበሩኝ እላችኋለሁ። እስቲ ከመዳም ቤት አውጡን እና እናንተንም አላህ ለቤታችሁ ለቤተሰባችሁ እንደኔ ልጅ ጥላችሁ ለመጣችሁ ለልጆቻችሁ አላህ ያብቃችሁ እላለሁ። እና ብዙ ለወደፊት ብዙ እናወራለንና የምንጫወት ነገር ይኖራል። ህይወት ታሪኬን አካፍላችኋለሁ። ትምህርት ይሆናችኋል ብዬ አስባለሁ። እና የሰው ልጅ መድረሻው እንጂ መነሻው አይታወቅም። እና ሮዛን የሆነች ልጅ በትዳሯ ዙሪያ የሆነ አውርታ ነበረ። ያ መሆን የለበትም። ባሏን እያንቋሸሸች የኛ መጨረሻ አናቅም። ይሄን ያደረገችዋ ልጅ አግብታም ይሁን ገና የምታገባ ይሁን አላወኩም። ሀዩ ትባላለች እና ሀዩ ናት። ሀዩ ብቻ እንደዛ መሆን የለበትም። ወላሂ የሴት ልጅ መጨረሻ የማንም የሰው ልጅ መጨረሻ የማንም ማለት ነው የማንም መጨረሻ አይታወቅም እና በሰው ላይ አይፈረድም። አንዴ እድሏ ነው። እድሏ ሆኖ እስከ ገጠማት ድረስ ልጆቿን በትና መውጣት የለባትም። አላህ ነው የሰጣት፣ ርስቋ ነው፣ ከላይ የተጻፈላት ነው። ምንም ማድረግ አትችልም። በዚህ መሀል ደግሞ ልጆች አሉ። እሱም አውቆ አይደለም እየሆነ ያለው እና በሰው ህይወት ጣልቃ ባንገባ ጥሩ ነኝ። የሰው እያንዳንዱ ሁሉም የየእድሉ ነው የሚበላው። ትዳር ደግሞ ከምንም በላይ ትዳር ደግሞ እድል ነው። አላህ የጻፈልሽ ርስቅ ነው። በቃ ትዳር ማለት ርስቅ ነው እና ያ ስለሆነ በሰው ትዳር ጣልቃ ባንገባ፣ በሰው ሞራል ደግሞ ባንረማመድ። ስለ ትዳር ደግሞ ስለ ሴት ልጅ ህይወት ደግሞ እኔ ብዙ ማውራት እችላለሁ። ብዙ እና ሴት ልጅ እድሏ በጣም ከባድ ነው። ወላሂ አላህ ራሱ በዳና ርስቅ ይበለን። አላህ ራሱ ከልጆቻችን አይለየን። ከልጆቻችንም ማይለየን ትዳር የሰጠነን ልጆችን አብረን ከእናት ከአባቱ አብረን መናሳድግ ትዳር ይስጠን ብላችሁ ዱአ አድርጉ። በዚህ ዙሪያ እኔ ብዙ የሚያወራ ነገር አለ ብዙ እና ያ ስለሆነ በሰው ትዳር ላይ ባገቡ ጥሩ ነው። አሁን ይሄን ልል የቻልኩት ያው የሮዛ ፋሚሊዎች ካያችሁ ብዬ ነው። እና እኔንም ሰብስክራይብ አድርጉ፣ ላይክ አድርጉኝ፣ ደምሩኝ። አዲስ ዩቲዩበር ለመሆን እየሞከርኩኝ ነው እና የሴት ልጅ ህይወት በጣም ከባድ ነው። በጣም ሴት ልጅ አይታ ቀምሳ አትገባም። በሰዓቱ ባለው ስሜት ነው ወይ በቤተሰብ ግፊት ነው ብቻ አላህ የሆነ ምክንያቶችን ፈጥሮ ነው በሆነ ምክንያት ነው የምትጋባው እንጂ እና አላህ ላይ የጻፈውን ነገር ምክንያት ፈጥሮ በሰዎች በሆነ ነገር ምክንያት ፈጥሮ ለትዳር ያበቃል። ግን ከዛም በኋላ አላህ ሊፈትነን ይችላል። አንደኛ ሰብር ከአላህ ሰብር የሚባል ነገር አለ። ለሁሉም ነገር ሰብር አስፈላጊ ነው። ሰብር ካለን ሁሉንም ነገር እንደርሳለን። ይባስ ደግሞ ልጅ ካላችሁ ሰብር ግዴታ ነው። ሰብር ግዴታ ነው። ነገ ማሰብ ነው ያላችሁ። ነገ የልጆችን ህይወት ማሰብ ነው ያላችሁ እና ያ ስለሆነ ውድ እህቶቼ በዚህ ዙሪያ እኔ ብዙ የሚያወራችሁ ነገር አለ። ብዙ አወራችኋለሁ
ይሄ መጀመሪያ በሰሞኑ ያው እንዲ አጭር ቪዲዮ እየለቀኩኝ እየሞከርኩኝ ነው። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እርስ በራሳችን እንደጋገብ። ሁላችሁም ዩቲዩብ ከፍታችሁ እንሞክር እስቲ። ያው ሰው የሚለውን እንበል። ሙከራን እኔ ራሴ ሮዛን አይቼ ነው የከፈትኩት ማለት ነው። እና እስቲ አላህ ያግዘን፣ አላህ ይጨመር። በዚህ ዙሪያ ብዙ እናወራለን። እናንተንም አላህ ከሰው ቤት አውጥቶ ለአገራችሁ ልጆቻችሁን ጥላችሁ ለመጣችሁ ለልጆቻችሁ አላህ ያብቃችሁ እላለሁ። የመጀመሪያ ቪዲዮ ነው፣ አላብዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።